ሰላም ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የባለ ሶስት ቃላት ምስረታ እንግዲህ ሶስት ፊደላትን በማጣመር አንድ ባንድ ትርጉም ያላቸው ፊደላቶችን ጽፌ ይዤላችሁ መጥቻለሁ። ምን አይነት ትርጉም ይሰጡናል፣ ምን አይነት ቃላቶች ናቸው የሚሉትን እናንተ እዚህ ጋር በደንብ አድርጋችሁ ቪዲዮ እስከ መጨረሻው አብራችሁ ከኔ ጋር ትኩረት ወስዳችሁ ተከታተሉ። ባለ ሶስት ቃላቶች እንግዲህ እዚህ ጋር እንደማሳያችሁ ምን ይላል? ባለ ሶስት ቃላት ምስረታ፣ ባለ ሶስት ቃላት ምስረታ እንላለን ማለት ነው። የተለያዩ ፊደላት አሉ እንግዲህ እዚህ ጋር የተለያዩ ፊደላት ማለት ነው። እነዚህ ፊደላቶች ምንድናቸው? ትርጉም የሚሰጡ ፊደላት ናቸው። ስለዚህ እዚህ ጋር ምን ይላል ማለት ነው? ሚዛን፣ ሚዛን ይላል። ሚ ማለት የመቤተሰብ ሶስተኛ ድምጽ ናት። ዘ የዘቤተሰብ አራተኛ፣ የኔ ቤተሰብ ስድስተኛ። በአንድ ላይ ሚዛን፣ ሚዛን የሚል ቃል አገኘ ወይም ደግሞ ጻፍነ ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ሀብል፣ ሀብል። ሀ ማለት የመጀመሪያ ድምጽ ናት። ብ የበቤተሰብ ስንተኛ? ስድስተኛ። ል የለቤተሰብ ስድስተኛ። በአንድ ላይ ሀብል፣ ሀብል የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ጸድቅ፣ ጽድቅ። ጽ ማለት የጸ ቤተሰብ ስንተኛ ድምጽ ናት? ስድስተኛ። ድ የደ ቤተሰብ ስድስተኛ። ቅ የቀ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ጽድቅ፣ ጽድቅ የሚል ቃል መሰረት ነው ማለት ነው። ወደ ቀጣዩ ስንሄድ ከተማ፣ ከተማ። ከ የመጀመሪያ፣ ተ የመጀመሪያ፣ ማ የመቤተሰብ አራተኛ። በአንድ ላይ ከተማ፣ ከተማ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ጠላት፣ ጠላት። ጠ የመጀመሪያ ድምጽ፣ ላ የለቤተሰብ አራተኛ፣ ተ የቤተሰብ ስድስተኛ። በአንድ ላይ ጠላት፣ ጠላት የሚል ቃል አገኘነ ማለት ነው። ወደ ቀጣዩ ስንሄድ ታሪክ፣ ታሪክ። ታ የቤተሰብ አራተኛ ድምጽ፣ ሬ የቤተሰብ ሶስተኛ፣ ከቤተሰብ ስድስተኛ። በአንድ ላይ ታሪክ፣ ታሪክ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ ጸሎት፣ ጸሎት። ጸ የመጀመሪያ፣ ሎ የቤተሰብ ሰባተኛ፣ ተ የቤተሰብ ስድስተኛ። በአንድ ላይ ጸሎት፣ ጸሎት የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ መላጣ፣ መላጣ። መ የመጀመሪያ፣ ላ የቤተሰብ አራተኛ፣ ጠ የቤተሰብ ስንተኛ? አራተኛ። በአንድ ላይ መላጣ፣ መላጣ የሚል ቃል አገኘን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ህልም፣ ህልም። ህ ማለት የቤተሰብ ስድስተኛ፣ የለቤተሰብ ስድስተኛ፣ የመቤተሰብ ስድስተኛ። በአንድ ላይ ህልም፣ ህልም የሚል ቃል አገኘን ማለት ነው። ገበሬ፣ ገበሬ። ገ የመጀመሪያ፣ በየመጀመሪያ፣ ሬ የቤተሰብ ስንተኛ ናት? እቺ አምስተኛ። በአንድ ላይ ገበሬ፣ ገበሬ የሚል ቃል አገኘን ማለት ነው። ሀቀኛ፣ ሀቀኛ። ሀ የመጀመሪያ፣ ቀ የመጀመሪያ፣ የኛ ቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ሀቀኛ፣ ሀቀኛ የሚል ቃል አገኘን ወይም መሰረትነ ማለት ነው። ወደ ቀጣዩ ስንሄድ ጨለማ፣ ጨለማ። ጨ የመጀመሪያ፣ ለ የመጀመሪያ፣ ማ የመቤተሰብ አራተኛ። በአንድ ላይ ጨለማ፣ ጨለማ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ሰብል፣ ሰብል። ሰ የመጀመሪያ ድምጽ ናት። በየቤተሰብ ስድስተኛ፣ ለ የመጀመሪያ፣ ለ ማለት የለቤተሰብ ስድስተኛ፣ ይቅርታ። ሰ የመጀመሪያ፣ በየቤተሰብ ስድስተኛ፣
ለቤተሰብ ስድስተኛ በአንድ ላይ ሰብል ሰብል የሚል ቃል እናገኛለን ማለት ነው። ሐሜት ሐሜት ሀ የመጀመሪያ ድምፅ ናት። የቤተሰብ አምስተኛ የቤተሰብ ስድስተኛ በአንድ ላይ ምን አይነት ቃል አሰጠን? ሐሜት ሐሜት የሚል ቃል አገኘነ ማለት ነው። ወደ ቀጣዩ ስንሄድ ህዝብ ህዝብ ህ ማለት የቤተሰብ ስድስተኛ ዘ የቤተሰብ ስድስተኛ በ የቤተሰብ ስድስተኛ በአንድ ላይ ህዝብ ህዝብ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ክብር ክብር ከ የቤተሰብ ስድስተኛ ናት። በቤተሰብ ስድስተኛ ር የቤተሰብ ስድስተኛ በአንድ ላይ ክብር ክብር የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ሀብት ሀብት ሀ የመጀመሪያ ድምፅ ናት። በቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ሀብት ሀብት ቋንቋ ቋንቋ ቋ ማለት የቤተሰብ ስንተኛ? ስምንተኛ የቤተሰብ ስድስተኛ አሁን ቋ ስምንተኛ በአንድ ላይ ቋንቋ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ፈጠራ ፈጠራ ፈ የመጀመሪያ ጠ የመጀመሪያ ራ የቤተሰብ አራተኛ በአንድ ላይ ምን አይነት ትርጉም ሰጠን? ፈጠራ ፈጠራ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ ዘማሪ ዘማሪ ዘ የመጀመሪያ ማ የቤተሰብ አራተኛ ሪ የቤተሰብ ሶስተኛ በአንድ ላይ ዘማሪ ዘማሪ የሚል ቃል እናገኛለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ጥቅም ጥቅም ጥ የቤተሰብ ስድስተኛ ቀ የቤተሰብ ስድስተኛ መ የቤተሰብ ስድስተኛ ጥቅም ጥቅም የሚል ቃል አገኘን ማለት ነው። ወደ ቀጣይ ስንሄድ ምርጫ ምርጫ መ የቤተሰብ ስድስተኛ ረ የቤተሰብ ስድስተኛ ጨ የቤተሰብ ስንተኛ? አራተኛ በአንድ ላይ ምርጫ ምርጫ የሚል ቃል አገኘን ማለት ነው። ሙገሳ ሙገሳ ሙ የቤተሰብ ሁለተኛ ድምፅ ገ የመጀመሪያ ሳ የቤተሰብ ስንተኛ? አራተኛ በአንድ ላይ ሙገሳ ሙገሳ የሚል ቃል እናገኛለን ማለት ነው። ምቀኛ ምቀኛ መ የቤተሰብ ስድስተኛ ቀ የመጀመሪያ ኛ የቤተሰብ አራተኛ በአንድ ላይ ምቀኛ ምቀኛ የሚል ቃል እናገኛለን ማለት ነው። ወደ ቀጣይ ስንሄድ ድብቅ ድብቅ ድ የቤተሰብ ስድስተኛ በ የቤተሰብ ስድስተኛ ቀ የቤተሰብ ስድስተኛ በአንድ ላይ ምን አይነት ትርጉም ሰጠን? ድብቅ ድብቅ የሚል ቃል እናገኛለን ማለት ነው። ውለታ ውለታ ው ማለት የቤተሰብ ሁለተኛ ድምፅ ናት። ለ የመጀመሪያ ታ የቤተሰብ አራተኛ በአንድ ላይ ውለታ ውለታ የሚል ቃል እናገኛለን ማለት ነው። መሬት መሬት መ የመጀመሪያ ሬ የቤተሰብ አምስተኛ ተ የቤተሰብ ስንተኛ? ስድስተኛ በአንድ ላይ መሬት መሬት የሚል ቃል እናገኛለን ማለት ነው። ውሸት ውሸት ው ማለት የቤተሰብ ስንተኛ ድምፅ ናት? ሁለተኛ ሺ የቤተሰብ የመጀመሪያ ተ የቤተሰብ ስድስተኛ በአንድ ላይ ውሸት 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 የሚል ቃል አገኘን ወይም ደግሞ መሰረትነ ማለት ነው። እንግዲህ ለዛሬ ቪዲዮ እንደምታዩት ባለ 3 ቃላት ምስረታ የምንላቸው እንደምታያቸው እነዚህ ናቸው። ባለ 3 ቃላት ምስረታ። ስለዚህ ለዛሬ ቪዲዮ ይዤላችሁ የመጣው ይህን ይመስል ነበር። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይህን ይመስላል። እንዲሁም ሌሎችን በሌላ ሰዓት ሰርቼ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይ